አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በድጋሜ ሰላም እላችኋለሁ። የአምላካችን ስም የተመሰገነ ይሁን። ባለፈው ሁለት ተከታታይ ሳምንታት በራእይ ምዕራፍ 4 ላይ ራእይ 4:1 ላይ ቤተክርስቲያን እንደምትነጠቅ ወደ 8 ያህል መረጃዎችን ነግሬያችሁ ነበር። ከዛው ጋር በተያያዘ እንግዲህ እንቀጥላለን። እንግዲህ አንድ ልናሰምርበት የሚገባ መሰረታዊ እውነት ይሄ መነጠቅ የሚለው መሰረታዊ ቃል አንደኛ ተሰሎንቄ 4:17 ላይ የተጠቀሰው በደመና እንነጠቃለን ነው የሚለው። በደመና እንነጠቃለን መለኮታዊ ቃል ነው፣ የመገለጥ ቃል ነው። እንለወጣለን፣ ያልሞቱ እንለወጣለን፣ ይሞቱ ይነሳሉ። የሞትን ትንሣኤ እናገኛለን፣ ያልሞትን እንለወጥና ሁለታችን ጌታን በአየር ለመቀበል ወደ ሰማይ እንነጠቃለን። ወደ ጎን ወደ ግራ አይደለም፣ ወደ ታች ወደ ሰማይ ነው የምንነጠቀው። የምንወሰደው ወደ አዘጋጀልን ስፍራ ነው የምንሄደው። እና ይሄ የት ጋር ነው የሚሆነው? በራእይ መጽሐፍ ስናጠናው ሊሆን ያለውን የቤተ ክርስቲያን ነገር ዘርዝሮ ምዕራፍ 2 እና 3 ይናገራል። 19ኛው ምዕራፍ ላይ ደግሞ ስትመለስ ቸርች የበጉ ሚስት አካል ሆና ስትመለስ ያሳያል። ሰማይ ከሄደች እና ስትመለስ ካሳየ መሄዷ የት ጋር ነው የሆነው ብለን ስንጠይቅ ራእይ 4:1 ላይ ብቻ ነው የሚሆነው። ራእይ 11 ላይ የ7 ዓመት መከራ ቅዱሳን ሁለቱ ነቢያት ወደ ላይ ሲወጡ እዚህ ጋር ሆነ 4:1 ላይ ወደዚህ ውጣና አይደለም ያለው። ያ የቤተ ክርስቲያን መነጠቅ ምሳሌ አነጋገር ከሆነ ራእይ 11 ላይ ደግሞ ሁለቱ ነቢያት ተገድለው ከሞት ተነስተው ሲያርጉ በዚያን ጊዜ የ7 ዓመት መከራ ቅዱሳን ተነጥቀው ከሆነ ችግር የለም፣ ሊሆን ይችላል ብዬ አስባለሁ። ሳይነጠቁ እዚሁ ምድር ገጽ ላይ ክርስቶስ በአምባ ላይ ፈረስ ተቀምጦ በአርማጌዶን ጦርነት ባደረገበት ወቅት እንዲነወጡና ወደ ሺህ ዓመት መንግስት እንዲገቡ አደረጋቸው የሚልም ክርክር መዘናጉል ካለ ብዙ አንቸገርም። ግን አይመስለኝም። ለኔ ሁለቱ ነቢያት ሲነጠቁ እነሱም የተነጠቁ ይመስለኛል፣ ለየት ያለ ቦታ ማለት ነው። አሁን ወደ 9ኛው ነጥብ ስንሄድ 9ኛው በራእይ ምዕራፍ 4:1 ላይ የቤተ ክርስቲያን መነጠቅ እንደሚሆን የሚያሳየው የእግዚአብሔር አመለካከቱ፣ አካሄዱ፣ ንግግሮቹ፣ አደራረጎቹ ኮምፕሊትሊ ሲለወጡ ታያላችሁ። ራእይ 4:1 ላይ ራእይ ምዕራፍ 1 ኢንትሮዳክሽን ነው። ራእይ 2 እና 3 የቤተ ክርስቲያን ነገር ነው እና 4:1 ላይ ግን ኮምፕሊትሊ ይለወጣል። በሰማይ የሚሆን ነገር የተለየ ይሆናል። በምድር የሚሆን ነገር ኮምፕሊትሊ ይለወጣል ማለት ነው። ራእይ 2 እና 3 ላይ ከ19 ጊዜ በላይ የተጠቀሰው የቤተ ክርስቲያን ጉዳይ ከራእይ ምዕራፍ 6 ጀምሮ እስከ 19 በተከናወኑት የመከራ ዘመናት ውስጥ አንድም የቤተ ክርስቲያን ነገር አልተጠቀሰም። የመከራው ዘመን ቅዱሳን እንኳን ከየት መጡ? ከታላቁ መጡ ቅዱሳን ተብሎ በበጉ ደም ልብሳቸውን አጠቡ ይላል እንጂ ቤተ ክርስቲያን የሚል ስምም አልተሰጣቸውም። እኛ ጠምዝዘን ነው እንግዲህ ቤተ ክርስቲያን ብለን ያልነው። እና እግዚአብሔር ሐሳቡ 4ኛው ምዕራፍ ላይ ሲመጣ ከዚህ በኋላ ሊሆን ያለውን አሳያለሁ ይላል። እንትኑ ዝንባሌው፣ አደራረጉ፣ ሐሳቡ ኮምፕሊትሊ ከቸርች ይወጣል ማለት ነው። ሌላ አጀንዳ ይሆናል። የእግዚአብሔር አጀንዳ መለወጡ እዚህ ጋር ቤተ ክርስቲያን ወደ ላይ ሽፍት እንዳደረገች ትንሽ ደከም ያለ ቢመስልም
እንዲሁ ብዙ ሩቅ አይሆንም ብዬ አስባለሁ። ወደ 10ኛው ቤተክርስቲያን በራእይ 4:1 ላይ እንደተጠቀሰች የሚያሳየው ነገር ቀደም ካለው ሐሳብ ጋራ ሊያያዝ ይችላል። የሶስቱ የራእይ መጽሐፍ ታሪካውያን ቅደም ተከተል መታየት ነው። እዚህ ጋር ሶስቱ የራእይ መጽሐፍ ታሪካውያን እንደ ገጸ ባህሪያት ወይም እንደ ቡድን አድርገን ልንወስድ የሚገባን ቤተክርስቲያን አንድ ግሩፕ ነች፣ አሕዛብ ሌላው ግሩፕ ናቸው፣ እስራኤል ሌላው ግሩፕ ነው። ራእይ መጽሐፍ በአጠቃላይ መጽሐፍ ቅዱሳችንን ስናጠና መጽሐፍ የራእይ መጽሐፍ የተጻፈው የፍቅር ደብዳቤነቱ ለእነዚህ ለሶስት ግሩፖች ነው። ለቤተክርስቲያን፣ ለእስራኤላውያንና ለአይሁዶች ነው የተጻፈው። እዚህ ቦታ አሁን በራእይ መጽሐፍ ውስጥ ፎከሱ መጽሐፉ ክፍልፍሉን ስትመለከቱት ሚዛን የሚደፋባቸው ቦታዎች አሉ። ኢን ፓረንተሲስ የምንላቸው አሁን ለምሳሌ ቤተክርስቲያን ይጀምርና በብራኬት ውስጥ ትንሽ የሚያስገባው ስለ እስራኤል ይጀምርና በብራኬት ውስጥ ስለ አሕዛብ ይጀምርና በቅንፍ ውስጥ ትንሽ ስለ ቅዱሳን ወይም ደግሞ ስለ እስራኤል የሚያስገባው የመጽሐፍ ቅዱስ ክፍል አለ። ሶስቱ ገጸ ባህሪያት እንደ ገጸ ባህሪያት ከወሰኑ ቡድኖች የቤተክርስቲያን ቡድን፣ የእስራኤል ቡድን፣ የአሕዛብ ቡድን፣ ቤተክርስቲያን፣ እስራኤልና አሕዛብ። የራእይን መጽሐፍ ስንመለከተው ራእይ 1፣ 2 እና 3 ላይ ጥርት ባለ ሁኔታ ኦልሞስት እንደው 98% ስለ ቤተክርስቲያን ነው የሚያወራው። 98% ስለ ቤተክርስቲያን ያወራል። 4 እና 5 ራእይ 4 እና 5 ስለ ቤተክርስቲያንም አያወራም፣ ስለ አሕዛብም አያወራም፣ ስለ እስራኤልም አያወራም። ግን በሰማይ ስለሚደረገው ትዕይንት ስለ ቅዱሳን ትንሽ ያወራል። ከ6ኛው ምዕራፍ ጀምረን እስከ 19ኛው ምዕራፍ ስንመለከት 11 ራእይ ምዕራፍ 11 ራእይ ምዕራፍ 12 ላይ እንግዲህ ራእይ 7 ትንሽ ፓርት ራእይ 7 ስለ እስራኤል ያወራል። የመጀመሪያው 7 ቁጥሮች። ራእይ 11 ስለ እስራኤል ስለ ቤተ መቅደሱ መሰራት በአሕዛብ እንዴት እንደምትረገጥ ሁለቱ ነቢያቶች ያላቸውን አገልግሎት ራእይ 11 ላይ ትንሽ ያወራና ራእይ 12 ላይ ግን 100% ወይም እንግዲህ 95% ከአውሬውና ከእስራኤል ጋር በአብዛኛው ስለ እስራኤል የሚያወራ ክፍል አለው። ከ13ኛው 7 ራሶችና 10 ቀንዶች ብሎ ይጀምርና ራእይ ምዕራፍ 12 ላይ ትንሽ አለው። በተለይ ራእይ አንድ አውሬ ከባህር ሲወጣ አየሁ ብሎ ራእይ 13 ቁጥር 1 ላይ ይጀምርና ራእይ 13 እንግዲህ በ14ኛው ምዕራፍ፣ በ15ኛው ምዕራፍ፣ በ16ኛው ምዕራፍ፣ በ17ኛው ምዕራፍ፣ በ18ኛው ምዕራፍ ባቢሎን እያለ 19ኛው ምዕራፍ ላይ ከሰማይ ስትመጣ በ20ኛው ምዕራፍ ሰይጣን ወደ ጥልቁ ሲጣል በእነዚህ ምዕራፎች አብዛኛው መጽሐፍ ቅዱሳችን የሚያወራው ስለ አሕዛብ ነው የሚያወራው። ስለዚህ መጽሐፍ ቅዱሳችን ቴዎሎጂካል ሮድ ማፕ ነው፣ የነገረ መለኮታዊ ካርታ፣ የካርታ አካሄድ አለው። ስንመለከት ፎከሱ የራእይ መጽሐፍ ፎከሱ የቤተ ክርስቲያን ምንነት ምን እንደምትመስል ከለሯን ያሳያል። ራእይ 2 እና 3 ላይ ከዛ 4 ላይ ቤተክርስቲያን ትነጠቅና ምዕራፍ 4 እና 5 እንግዲህ 6ም ውስጥ 7ኛው ምዕራፍም ውስጥ 19ኛው ምዕራፍም ውስጥ አለፊልና የዙፋኑን ዙፋኑ ሴንተር ማዕከላዊ የሆነ መልኩን ይይዛል። 4 ወደ ላይ አየው ዙፋን ነው የሚለው። ዙፋን ተቀማጭ የነበረበት በቀስተ ደመና የተከበበ ዙፋን አየልና ከ4ኛው ምዕራፍ ጀምሮ ሴንተሩ ዙፋን ይሆናል ማለት ነው። ይሄ ዙፋን ቀጥታ እስከ 19ኛው ምዕራፍ ይሄ ታላቅ እንደ ብዙ ውኆች ድምጽ ያለ ድምጽ ከመቅደስ ወጣ
ብሎ ሲናገር መቅደሱ ያለበት የእግዚአብሔር ዙፋን ያለበት አራቱ እንስሶች ያሉበት 24ቱ ሽማግሌዎች ያለበትን አለፍ ብሎ በ10ኛው ምዕራፍ ውስጥም ይጠቃቀሰዋል፣ ያነሳዋል። የዙፋኑ ነገር በየቦታው ላይ ይሆናል ማለት ነው። እንግዲህ 2 እና 3 ስለ ቤተ ክርስቲያን ሐመር ያደርጋል። በጣም የራእይ መጽሐፍ ይናገርና 11ኛው ምዕራፍ ሁለቱ ነቢያት ቤተ መቅደሱን እንዲለኩ 1260 ቀን እንዲያገለግሉ ስልጣን ይሰጣቸውና 12ኛው ምዕራፍ ላይ በዝርዝር ስለ እስራኤል ያወራል። ከ13ኛው ምዕራፍ ጀምሮ ግን እስከ 20ኛው ምዕራፍ መጨረሻ አውሬውና ሐሰተኛው ነቢይ በዲን ወደሚቃጠል እሳት ባህር እስከ ተጣሉበት 1000 ዓመት አውሬው ዲያብሎስ ወደ እሳት እስከ ተጣለበት እና በአርማጌዶን ጦርነት በ19ኛው ምዕራፍ ላይ የዓለም መንግስታት በክርስቶስ ኢየሱስ ተሸንፈው ድል ከተደረጉበት ያዛብ የዓለም ውልድ ዋሂድ ይሆናል። በተለይ 16ኛው ምዕራፍ ላይ ከዘንዶ አፍ፣ ከአውሬው አፍ፣ ከሐሰተኛው ነቢይ አፍ 3 ጓጉንቸሮች የሚመስሉ ርኩሳን መናፍስት ወደ ዓለም ሁሉ ነገስታት ወጡ። በታላቁ ሁሉም በሚገዛ በእግዚአብሔር ቀን ወደሚሆን ጦር አስከተቷቸው። በዕብራይስጥም አርማጌዶን እንደሚባል ስፍራ ይላል። ወደ ዓለም ሁሉ ዩኒቨርሳል 16ኛው ምዕራፍ ዩኒቨርሳል ይሆናል። 19ኛው ምዕራፍም ዩኒቨርሳል 16ኛውና 19ኛው ምዕራፍ አብሮ የተያዘ ነገር። ከሰማይኛ ስንመጣ የዓለም መንግስታት ወደ ዓለም መንግስታት ሁሉ መልእክት የሚተላለፈው በአጋንንቶች አማካይነት ነው። ኮምፒውተር እንግዲህ ወደፊት ንጹህ የማይሆንበት ቺፕና ኮምፒውተር እጅና ጓንት ሆነው ኤሌክትሮማግኔቲክ ሬዲዬሽን አተምስ፣ ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ ከመናፍስት ጋር መናፍስቶችን አቃጥልም። ኤሌክትሮንስ ፕሮቶንስ አይደለም እጅና ጓንት ሆነው አብሮ የሚሰሩበት አሰራር ማለት ነው። ይሄ የ10ኛው በሶስቱ ቡድኖች ላይ ያተኮረ መልእክት አለ። በተለይ ስለ አሕዛብ ዘመን አሁን ሉቃስ 21:24 ላይ እና ሮሜ 11:25 ላይ የአሕዛብ ዘመን እስከሚፈጸምበት ጊዜ ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይላል አይደል? እንግዲህ የኢየሩሳሌም መረገጥ እንግዲህ ጀርመኖች 6 ሚሊዮን አይሁዶችን ከማጥፋታቸው በፊት ነው ጌታ ኢየሱስ ክርስቶስ የተረገጡ ይሆናሉ የሚለው። ይሄ መረገጥ ወደፊት ሁለቱ ነቢያት እስኪመጡ ቤተ መቅደሱን ለካ፣ መሠዊያውን ለካ፣ ከቤተ መቅደሱ ውጭ ያለውን እድሞን ተው፣ እሱን አሕዛብ ይረግጡታል ነው የተባለው አይደል? ኢየሩሳሌም ወይም እስራኤላውያን ወይም የአብርሃም ዘር መረገጥ የጀመሩት ከሰባቱ ራሶች ውስጥ የመጀመሪያው ራስ ግብጽ ነው። በግብጽ ነው እስራኤልን ያስቃየ የአብርሃምን ዘር ያስቃየ ትውልድ የመጣው። ከግብጽ ጀምሮ የአሕዛብ ዘመን አሁን ለምሳሌ ሉቃስ ሮሜ 11:25 የአሕዛብ ሙላት እስኪሆን ድረስ ነው የሚለው። የአሕዛብ ሙላት እስኪሆን ድረስ ኢየሩሳሌም እስራኤል እንቅልፍ ወደቀባቸው አይደለም የሚለው። 2000 ዓመት ነው አሁን የተኙት እኮ። ምክንያቱም ማቴዎስ ምዕራፍ 21:43 ላይ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ሕዝብ ትሰጣለች ተባለ። ሉቃስ ምዕራፍ 19 ቁጥር 41 እስከ 43 ስንመለከት እስከ 44 ስንመለከት እነሆ ቤታቸው የተፈታ ሆኖ ይቀርላቸዋል፣ የመጎብኘትሽን ዘመን አላወቅሽምና። እና እስራኤል ገና ትላንትና ተረግጣለች፣ በጀርመን መንግስት ተረግጣለች፣ በሮማውያን ተረግጣለች። ገና ወደፊት በአውሬው በሚታደሰው የሮም መንግስት በ10 ቀንዶች ህብረት ደግሞ ገና ትረገጣለች ማለት ነው። ትንሽ ጥቂት ሀገሮች ብቻ የሚረዷት ይሆናሉ። ይሄንን ራእይ 11:12 ውስጥ የምናየዋለን። ሉቃስ 21:24 ላይ እና ሮሜ 11:25 የአሕዛብ ሙላት ምንድን ነው? የአሕዛብ ዘመን እስኪያበቃ አሕዛብ ለዘላለም አይኖሩ። ዳንኤል ምዕራፍ 8:23 ላይ በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል አይደለም የሚለው። አሕዛብ የአሕዛብ ሙላት የሚባለው ምንድን ነው? ይረግጣታል እስራኤልን። ይኸው 2000 ዓመት 2 ቀን ሙሉ ረገጣት። በሶስተኛው ቀን ነው መርገጣቸውን የሚያቆሙት። ሶስተኛው ቀን ምንድነው? ሶስተኛው ሺህ ነው። ሶስተኛው ሺህ ምንድነው? 7ኛው ሺህ ነው።
ዛሬና ነገ አጋንንትን አስወጣለሁ፣ በሶስተኛው ፈጽማለሁ አለ ጌታ ኢየሱስ። 2000 ዓመት አጋንንቶች ረገጧት ኢየሩሳሌምን። በሶስተኛው ቀን ግን መርገጥ አይችሉም። ለምን? የአሕዛብ ዘመን ስላበቃ ነው። አሕዛብ መርገጥ የሚችሉበት ጊዜ አለ እና ቅዱሳን በየቦታው መከራ የምትቀበሉ የምትረገጡ፣ የሥራ ደሞዝ ጭማሬ አልተደረገላችሁ፣ ከስጋ የተባረራችሁ፣ ከሥራ የተባረራችሁ ብዙ ልትኖሩ ትችላላችሁ። ኑሮ የመረረባችሁ አይዟችሁ፣ ኢየሱስ ጌታ ነው እና ትንሽ ትረገጣላችሁ። እንረገጣለን። ዘመን ግን ይመጣል፣ በቃ የሚባልበት ጊዜ አይቀርም። እሱ ፍጹም አይቀርም፣ በቃ ይላል የናዝሬቱ ኢየሱስ ማለት ነው። እና እንግዲህ ራእይ ምዕራፍ 13 ላይ ስትመለከቱ አንድ አውሬ ከባህር ሲወጣየው 7 ራሶችን 10 ቀንዶች አይደለም ይለው። እነኚህ 7 ራሶች የሚላቸው የመጀመሪያው ራስ የግብፅ መንግስት ነው። በጣም ወንዱን የሚገድል አይደለም። ፊቶምና ራምሴምን በማስጨነቅ ያሰራ አይሁዶችን ያሰቃየ ማን ነው? እግዚአብሔር። ማን ነው እሱ? ከሌላ አምላክ አለ እንደ ያለ ማለት ነው። እግዚአብሔር በሙሴ በኩል አልፎ በ10 ድንቅና ተአምራቶች ክንዱን ያደቀቁት ትዕቢተኛ ነው። በጣም ትዕቢተኛ ነው የግብፅ መንፈስ። ይሄ ወደፊት የሚመጣው አውሬ ማለት የግብፅ መንፈስ፣ የፈርዖን መንፈስ የተረፈቀበት የተሞላ ማለት ነው እኮ። እኛ በክርስቶስ መንፈስ እንደተሞላን ሁሉ በተቃራኒው መልኩ በአውሬው መንፈስ፣ አውሬው በፈርዖን መንፈስ የተሞላ ነው። ከፈርዖን ቀጥሎ በአሦር መንፈስ። አሦር መንፈስ ምንድን ነው? አሦር ማለት እኮ በጣም ትዕቢተኛ፣ ይሄ አንተ እግዚአብሔር ያድነኛል፣ እግዚአብሔር ይጠብቀኛል። አሁን ራእይ 13 ላይ ነው እሱን የምናብራራው። እሱን አትስማ፣ ይልቅ ጅን ብትሰጥ ነው ያለው ማለት ነው። በእግዚአብሔር ላይ የተመጻደቅ ማለት ነው። ትዕቢተኛ ነው የአሦር መንግስት ሰናክሬም። እና ወደ ቤቱ ከተመለሰ በኋላ በቤተ መቅደስ ውስጥ የልጆቹን ልብ ለውጦ በቤተ መንግስቱ ውስጥ የተገደለ ትዕቢተኛ ንጉስ ነው። በልጆቹ ነው የተገደለው። እሱ ፍርዱ ቀላል እኮ አይደለም። ጠላት ከራስ ሲነሳ አድርስ ነው። ጠላት ከሩቅ ሲመጣ በቃ ኖርማል ነው። ከቤት ግን ልጆቹ ገደሉት ነው የሚለው እኮ። በቤተ መንግስቱ ውስጥ ባልተጠበቀ ሁኔታ ሴፍ ነኝ ባለበት ቦታ ሰላምና ደህንነት ነው ሲሉ ምጥ ርጉዝ ሴት እንደያዛ ጥፋት በድንገት ይመጣባቸው እንደተባለ ሰላም ነው ቤተ መንግስት ሰላም ነው ሲል ልጆቹን አስነስተው ገድለው። ይሄ ወደፊት የሚመጣው አውሬው ማለት የዚህ መንፈስ ያለበት ማለት ነው። የሰናክሬም መንፈስ ማለት የሶሪያ ገዢ። ሶስተኛው ባቢሎን ነው። ባቢሎን በጣም አደገኛ ነው። በጣም አደገኛ እና በቃ ታላቂቱ ባቢሎን ለግርማዬ ክብር ትሆን ዘንድ ያሰራኋት በብርታቴ ባለበት ጊዜ ማኔ ቴቄል ፋሬስ የተባለ የእግዚአብሔር ድምፅ ከሰማይ የመጣበት አውሬው ማለት ወደፊት የሚመጣው አውሬ የዚህ የባቢሎን የትዕቢት መንፈስ የተቀመጠበት ቁጣ 7 እጥፍ በማንደድ የታወቀ ማለት ነው። የእግዚአብሔርን ሕዝቦች ብድግ አድርጎ እሳት ውስጥ ለማወርወር ጉልበተኛ የሆነ ባለ ጡንቻ የፈረጠመ የባቢሎን መንፈስ ማለት ነው። ሐሰተኛው ክርስቶስ እንዲህ ነው። የእሱን ቁጥር መቀበል ማለት፣ የእሱን ምስል መቀበል ማለት፣ ለእሱ መንበርከክ ማለት ጌታ ኢየሱስ ክርስቶስን ማናቅ ነው። እንዳይመስላችሁ፣ ተጠንቀቁ፣ አስቡበት ቅዱሳን። እና ይሄ ከ13ኛው ምዕራፍ ይጀምርና 14 15 እያለ አሕዛብ ላይ የአሕዛብን መውጣት የአሕዛብን ጎላ ብሎ መታየት የራእይ መጽሐፍ ልክ 19ኛው ምዕራፍ ላይ በቃ የአውሬውን ቁጥር 15 ቁጥር ላይ 14ኛው ምዕራፍ 14ኛው ምዕራፍ 15ኛው ምዕራፍ እና 16ኛው ምዕራፍ ላይ የአውሬውን ቁጥር ይቀበላሉ። 16ኛው ምዕራፍ ላይ ክፉኛ የሚነዘንስ ቁስል ይሆንባቸዋል። ከፍታ ላይ ይወጣሉ የዓለም ሰዎች ማለት ነው። እና ኢሚዲየትሊ ትንሽ ቆይቶ 7ኛው ሱባኤ ሲያበቃ ዳንኤል 8:23 ላይ በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንደተባለው ጌታ ኢየሱስና እኛ ከሰማይ እንመጣለን። በአርማጌዶን ጦርነት እነኛ የዓለም መንግስታት አሕዛብ ጸጥ ይላሉ። እስከዚህ ሰዓት ነው እስራኤል የምታንቀላፋው። የአሕዛብ ዘመን የአሕዛብ ሙላት እስኪሆን ዕብራውያን ምዕራፍ 11 ቁጥር 25 ላይ የአሕዛብ ሙላት እስኪሆን
ድንዛዜ በእስራኤል ላይ ሆነ አይደለም ይለው እንቅልፍ ውስጥ ነው ሆነ ያለችው 2 ቀን 2000 ዓመት እስራኤል እንቅልፍ ውስጥ ነች በሁለት ቀኑ ሲያሳልፋል በሶስተኛው ያድናል ተብሎ በሆሴዕ እንደተነገረው በሶስተኛው ለእስራኤል ድነት ይሆንላታል ማለት ነው ከዛ በኋላ ንቅንቅ የለም የሺህ ዓመት መንግስት ስለሚጀምር ማለት ነው 11ኛው ነጥብ ራእይ 6:1 ላይ ስንመለከት ራእይ 6:1 ላይ ነጭ ፈረስ ላይ የተቀመጠ እስቲና በባው ራእይ ምዕራፍ 6 ቁጥር 1 ላይ በጉም ከሰባቱ ማተም አንዱን በፈታ ጊዜ አየሁ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጣ ሲል ሰማሁ አየሁም እነሆ አምበላይ ፈረስ ነጭ ፈረስ ማለት ነው ወጣ በርሱም ላይ የተቀመጠው ቀስት ነበረው አክሊልም ተሰጠው ድል እየነሳ ወጣ ድል ለመንሳት ቀስትና አክሊል ተመልከቱ እዚህ ጋር ይሄ ነጭ ፈረስ ላይ ተቀምጦ ልክ በሰባቱ ዓመት መከራ 7 ማህተሞች 7 መለከቶች 7 ጽዋዎች የመጀመሪያው ቁጣ ልክ አሁን ያው ራእይ 4:1 ላይ እኛ እንደተነጠቀን ራእይ 4 እና 5 ላይ በሰማይ ነው የሚሆነው ትዕይንቱ በሰማይ ትዕይንቱ ከሆነ ከስድስተኛው ምዕራፍና አራተኛው ምዕራፍ ፓራሌል ነው የምናያቸው ይቅርታ አራተኛው ምዕራፍና ስድስተኛው ምዕራፍ ስድስተኛው 4:1 ላይ ቸርች ተነጠቀች ኢሚዲየትሊ 6 በዛ ሰዓት 6:1 ላይ በምድር ገጽ 7ኛው ሱባኤ ይጀምራል ማለት ነው 7ኛው ሱባኤ ጀመረ ማለት አውሬው መጣ ማለት ነው አውሬው መጣ ማለት ይሄ ነው እንግዲህ ማን ነው የሚፈታው ማህተሙን አለቀሱ አይደል አታልቅስ ከይሁዳ ነገድ የሆነው ማህተሙን ይፈታ ዘንድ ተባለ አይደለም እና እዚህ ራእይ 6:1 የመጀመሪያው መቅሰፍት ማለት ነው እዚህ ሁላችንም ሁለተኛ ተሰሎንቄ ምዕራፍ 2 እንግዲህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 10 እና 11 ላይ የእውነትን ፍቅር ስላልተቀበሉ የሐሰተኛው ክርስቶስ መምጣት ነው የሚለው የሐሰተኛው ክርስቶስ መምጣት በሐሰተኞች ድንቆች በሐሰተኞች ምልክቶችና በሐሰተኞች ተአምራት እንደ ሰይጣን አሰራር ነበር ይላል ሐሰትን ያምኑ ዘንድ የእውነትን ፍቅር ስላልተቀበሉ ሐሰትን ያምኑ ዘንድ የስህተትን አሰራር ላከባቸው ይላል ምን ላከባቸው የስህተትን አሰራር ላከባቸው ማለት እንግዲህ አውሬውን ሰጣቸው ማለት ነው ማህተሙ ሲፈታ ነጭ ፈረስ ነው የመጣው ነጭ ፈረስ አሁን ጌታ ኢየሱስ ከሰማይ ሲመጣ ነጭ ፈረስ ኢየሱስ ይመስላችኋል አንዳንዶች ሲተረጉሙ ራእይ 6:2 ኢየሱስ አይደለም ቀስት ክሩግድነስ ነው ጠማምነት ነው ልክ ኢሳይያስ ምዕራፍ 27 ላይ ፈጣኑ እባብ ሌዋታን ጠማማው እባብ ሌዋታን እንደተባለው ጥመት ክሩግድነስ ከቀስት ጋር ነው የሚያያዘው ሰይፍ ደግሞ ከክርስቶስ ኢየሱስ ጋር ፊት ለፊት ከቃሉ ጋር የተያያዘ ነው እዚህ ጋር አምበላይ ፈረስ ነጭ ፈረስ ነው ለምን ነጭ ፈረስ ላይ አስቀምጠው መቀበል እንዲችሉ ነው ሪሲፕቲቪቲ ፓወሩን ከፍ አድርጎ ነው እግዚአብሔር የላከው ማንን ሐሰተኛውን ክርስቶስ በቃ ክርስቶስ ኢየሱስን አንቀበልም አሉ የክርስቶስን ወኪል ቤተክርስቲያንን አንቀበልም አሉ አውሬን ሰጣቸው እንዲህ ነው እግዚአብሔር ሲጨክን እንግዲህ ምን ይደረጋል ከባድ ነው በጣም ቀስት አክሊል ተሰጠው ይላል ተዋጊ ነው አውሬው ሐሰተኛው ክርስቶስ ተዋጊ ነው እንዴ የሰባት ኃያላን መንግስታት የግብጽ የፈርዖን የግብጽ የአሦር የሜዶንና ፋርስ የባቢሎን የግሪክ የሮም ገና የሚታደሰው በዘመናዊ ኃይል ታድሶ 10 ብራንች 10 መንግስታትን ይዞ የሚመጣው ሐሰተኛ ማን ነው የሮምን መንግስት ያ መንፈስ ሁሉ የተቀመጠበት ማለት ነው ይሄ አውሬ ከሩድ ነው በጣም ይረቀቀው ይሄንን ነው የሚልክባቸው እግዚአብሔር ለምን ጌታን ስላልተቀበሉ አይገርምም ሌላው በዚህ ክፍል የመጨረሻው የምናየው ዳንኤል 9:27 ላይ ያለው ነው ራእይ 11:12 የሱባኤው አቆጣጠር ይሄ ሱባኤ ለእስራኤል ነው የተሰጠው ብያለሁ ሱባኤው 7ኛው ሱባኤ ዳንኤል 9:27 ላይ ይሄ ሱባኤ ስለ እስራኤል ነው የሚናገረው ራእይ 12 ላይ በትክክል ስትመለከቱት 1260 ቀን የሚል ራእይ 11
ከቁጥር 1 2 3 ላይ ሁለቱ ነቢያት የሚመሰክሩበት ጊዜ አለ። ሁለቱ ነቢያት ይሄንን ሐሰተኛውን ክርስቶስ ይቃወሙታል። እንደገና ራእይ ምዕራፍ 12 ላይ 1260 ቀን የሚለው ተጠቅሷል። እንደገና ዘመናት የዘመን እኩሌታ ዘመን 1 ዓመት ነው፣ ዘመናት 2 ዓመት ነው፣ የዘመን እኩሌታ 6 ወር ነው፣ 3 ዓመት ተኩል ማለት ነው። ይሄ ጊዜ የመጨረሻው ሱባኤ እስራኤል የምትሰቃይበት መከራ የምትቀበልበት ጊዜ ነው። ስለዚህ የራእይ መጽሐፍ 12ኛው ምዕራፍ ስለ እስራኤል ይናገራል። ስለ ቤተ ክርስቲያን ግን በ7 ዓመት መከራ ውስጥ ምንም የተጠቀሰ ነገር የለም። ምክንያቱም አስቀድማ ተነጥቃለች ማለት ነው። የሰማነውን እግዚአብሔር ይባርክልን። እናመስግን። ጌታ ሆይ ከፍ ከፍ እናደርግሃለን። ስምህ የተባረከና የተቀደሰ ይሁን። የነገስታት ንጉሥ፣ የጌቶች ጌታ፣ የአለቆች አለቃ፣ የኃያላን ኃያል በቃል ስለተጻፈው እውነት ሁሉ እናመሰግናለን። ከአሕዛብ ስለወጣን የቤተ ክርስቲያን አካል ስለሆነን እናመሰግናለን። ከቀስተኛው ከአውሬው መንፈስ ስለታደግን እግዚአብሔር ልጅነትን ስልጣን ካንተ ስለተቀበልን በእውነተኛው ነጭ ፈረስ ላይ ተቀምጠን ለመንገስ የምንመጣ ስለሆነ የልዑል ቅዱሳን ስላረከን እናመሰግናለን። እግዚአብሔር ሆይ ተመስገን። ሁሉን ለአንተ አደራ ሰጠን። አንተን አምልከን ለዘላለም በቤትህ እንድንኖር እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ